በዋናነት ዛሬ የምናወራው የምትወዱትን ሰው ከልባችሁ አልወጣ ያለ አሁንም ውስጣችሁ ቀርቶ የሚያሳምማችሁ የሚያቆስላችሁን ሰው እንዴት ከልባችሁ እንደምታወጡት እንደምትረሱትና ሰላማዊ ህይወት እንደምትኖሩ ነው። በነገራችን ላይ በጣም የምንወደውን ሰው ከልባችን ማውጣት ያንን ሰው መርሳት በጣም ከባድ ነገር ነው። ምክንያቱም በራሴ ላይም ስለደረሰ ስሜቱን አውቀዋለሁ። ቀላል ስሜት አይደለም፣ በጣም የሚከብድ ጊዜ ነበር ያሳለፍኩት እና በዚህ ሰዓት ላይ ከልባችሁ አልወጣ ያለ የድሮ ቦይፍሬንዳችሁ ይሆናል፣ ባል ይሆናል፣ ወይንም ደግሞ የፍቅር ግንኙነት ውስጥ ባትገቡም ግን የምትወዱት ሰው ይሆናል። ብቻ ይህንን ጉዳይ በማወራበት ሰዓት ላይ ቀድሞ አይምሯችሁ የሚመጣው ሰው ነው። እነዚህ ሰው እንዴት እንደምትረሱትና ከልባችሁ እንደምታስወጡት መንገዱን አሳያችኋለሁ። እንደተለመደው ቪዲዮን ከድሮ ቦይፍሬንድ ጋር ስንለይ የምሞት መስሎኝ ነበር። ምንም ያለ ማካበድ ፊቴን ትራስ ስር ቀብሬ ነበር የማለቅሰው ቀኑን ሙሉ። አንዴ አስታውሳለሁ ፊቴ እንደዚህ በቲሸርት ውስጥ ቀብሬ ያለቀስኩኝ ቀና ብዬ ሳይው ቲሸርቴ ምን ልበላችሁ ቲሸርቱ ውሃ ውስጥ ተነክሮ ወጣ ነው እንጂ በእንባ የረጠበ አይመስልም ነበር። ፊቴን ያስኩበት ፓርት እንዳለ በስብሷል በእንባ። እኔ እውነት ለመናገር ያ ሁሉ እንባ ከሰው ልጅ አይን መውጣት ይችላል ሁላ ብዬ አስቤ አላቅም ነበር። እና ይሄ ሰው ያለኔ በደስታ እንደሚኖር ከሌላ ሰው ጋር እንደሚጋባ ከሌላ ሰው ጋር እንደሚኖር ሳስብ ወደ ላይ ነበር። ሆዴን ሊያሳምመኝ ነበር። በቃ ምን ልበላችሁ ጠዋት ከእንቅልፌ ስነሳ ጀምሮ ማታ ወደ አልጋዬ ሄጄ አይኔን እስከጨፍን ድረስ ማስበው ስለሱ ነበር እና 24 ሰዓት ሙሉ አይምሮዬን የተቆጣጠረው እሱ ስለነበረ መማርም መስራትም በጣም ከብዶኝ ነበር። በእውነት በጣም የሚያሰቃይ ስሜት ነው። ከህመሞች በላይ የሚያም ነገር የምትወዱትን ሰው መለየት ነው። በይሳት በዚህ መንገድ ውስጥ ያለፋችሁ ከሆነ ህይወት ጨልማባችሁ ከሆነ ያለ መጨረሻ የሚመስላችሁ ከሆነ በቃ ከዚህ በኋላ ኑሮ የተበላሸ ከዚህ በኋላ እንዴት ነው ደስተኛ መሆነው ብላችሁ የምታስቡ ከሆነ I get you በጣም ነው የምረዳችሁ። በዛ ውስጥ ስላለፍኩኝ ስሜቱን በደንብ አውቀዋለሁ። ሰው እረዳችኋለሁ። የሚታለፍ ጊዜ ባይመስልም መቼ ነው ከዚህ ህመም መውጣው መቼ ነው እንርሰው ምራሳው ብትሉ እመኑኝ በጣም ይታለፋል። መታለፍ የሚችል ጊዜ ነው። ከዚህ የባሰምኮ ስንት ብዙ ከባድ ችግር አጋጥሟችሁ አልፋችሁታል አይደለ? ዋነኛው ነገር በውስጡ ስታልፉም ልባችሁ ቆስላ ተጎድታችሁ ከዚህ በኋላ ሰው አላምንም ብላችሁ እንድታልፉበት አልፈልግም። ድናችሁ ጤነኛ ልብ ይዛችሁ እንድታልፉበት ነው የምፈልገው። ልባችሁ እንድትድን እፈልጋለሁ። ምክንያቱም ለምን መሰላችሁ? ቆስላችሁ የምትቀሩ ከሆነ ልባችሁ ውስጥ ጠባሳ የሚቀር ከሆነ ከዚህ በኋላ ለግንኙነቶች ያላችሁ እንደገና ለሌሎች ወንዶች ያላችሁ አስተያየት የተዛባ ይሆናል። ወንዶችን ወደ መጥላት፣ ግንኙነቶችን ወደ መጥላት፣ ሰዎችን ወደ አለማመን፣ ነጭናጫ የሚያስጠላ ጸባይና የሚያስጠላ ማንነት ልትይዙ ትችላላችሁ። በዚህ ተነሳ ደግሞ ጭራሽ እንዲሆንባችሁ አልፈልግም። ልባችሁ ሲሰበር ከምትወዱት ሰው ጋር ስትለያዩ ያንን ሰው መርሳት ስትፈልጉ ምን እየተካሄደ እንደሆነ ልባችሁ ውስጥ አይምሯችሁ ውስጥ አካላችሁ ውስጥ ምን እየተካሄደ እንደሆነ አውቃችሁት ተመራችሁበት እንድታልፉ ነው የምፈልገው። ምክንያቱም ምን እየተፈጠረ እንደሆነ ስታውቁ አዌርነሱ ሲኖራችሁ ያንን ችግር ያንን ነገር ለመቅረፍም ይቀላችኋል። እንደገና አሁን ካላችሁበት ስሜት ያንን ሰው ለመርሳት በጣም ነው የሚቀላችሁ። እኔ በዛ ሁኔታ ውስጥ እያለፍኩኝ ያለ በጣም ብዙ ቪዲዮዎችን አይቻለሁ፣ በጣም ብዙ መጽሐፎች አንብቤያለሁ፣ ብዙ ሌክቸሮች ሰምቻለሁ። ደግሞ ያለሁበት ሁኔታና የሚሰማኝን ስሜት በደንብ አጥርቶ ነው ያሳየኝ። በመጀመሪያ ማድረግ የምፈልገው ነገር ከምትወዱት ሰው ጋር ስትለያዩ በልባችሁ ምን እንደሚፈጠር ምን እየተካሄደ እንዳለ እንድታዩ ትፈልጋለሁ። እና ሰው ጋር በጣም ስትዋደዱ ወይ ያንን ሰው በጣም ስታፈቅሩት ወይንም ደግሞ ግብረ ስጋ ግንኙነት ስታረጉ ላታረጉ ትችላላችሁ፣ ግን ብቻ በመሃላችሁ ፍቅር ካለ አሁን ሰው ጋር ተፈቃቀራችሁ ተጣመራችሁ ማለት ሰውነታችሁ አካላችሁ ጭንቅላታችሁ ብቻ አይደለም የሚጣመረው፣ ነፍሳችሁም ይዋሃዳል ይጣመራል። አብሮ ይጣመራል ስላችሁ ደግሞ ዝም ብሎ መዋሃድ መጣመር አይደለም፣ ጥልፍልፍ ያለ መያያዝ ነው የሚያያዘው። ያ የነፍሳችሁ መጠላለፍና መዋሃድ መያያዝ ደግሞ ለመለየት በጣም ከባድ አድርገዋል። ከዛ ሰው ጋር ስትለያዩ እናንተ በአካል ብትለያዩም እንኳን ነፍሳችሁ ግን ኦሬዲ ስለተጠላለፈ ስለተዋሃደ እዛው እሱን ለመለየት በጣም ከባድ ነው የሚሆነው። ይህንን ምሳሌ ሜቢ ሌላ ቦታ አይታችሁት ሊሆን ይችላል፣ ግን ለእኔ በጣም ሴንስ ይሰጠኝ በጣም የሚሰማኝን ስሜት ያስተዋወቀኝ ስሜት ስለሆነ ላሳያችሁ ፈልጋለሁ። በዚህ ወረቀት አያችሁት አይደለ? ይሄ ፓርት እናንተ ናችሁ እንበል፣ ይሄ ፓርት ደግሞ ጓደኛችሁ ፍቅረኛችሁ ወይም የድሮ ባላችሁ ነው። ይሄኛው ፓርት ሌላ ወረቀት ነው፣ ይሄኛው ፓርት ሌላ ወረቀት ነው። መሀላቸው ላይ በግሉ ወይም በኡሁ ተጣምረዋል፣ አንድ ሆነዋል። ኤንድ ከምትወዱት ሰው ጋር ስትለያዩ 10 ዓመትም ይሁን 5 ዓመትም ይሁን 5 ወርም ይሁን በጣም ይጎዳል፣ ያማል። በየትኛውም ጊዜ ቢሆን ብትለያዩ ከዛ ሰው ጋር ልክ ስትለያዩ ምን እንደሚፈጠር ላሳያችሁ። እነዚህን ወረቀቶች ለሁለት ለያቸዋለሁ፣ ለሁለት ከፍላቸዋለሁ። እንዲታያችሁ ቀረብ ላርጋው። ያችሁ ሰራለ አሁን የቀረው ይሄ ፓርት እናንተ ናችሁ፣ ይሄ ወረቀት እናንተ ናችሁ። ይሄ ነፍሳችሁ የተሳሰረው ከምትወዱት ሰው ጋር ስትለያዩ ከማንነታችሁ ላይ ተቆርሶ እዛ ሰው ጋር ነው የሚቀረው። ልባችሁም ልክ እንደዚህ ነው የሚላላጣውና የሚቆስለው።
ከአንድ ሰው ጋር እየተዋደዳችሁ እየተገናኛችሁ በተለያያችሁ ቁጥር ከማንነታችሁ ላይ ከልባችሁ ላይ እንደዚህ እየተቆረሰ ይወድቃል። እንደገና ከሌላ ሰው ጋር እየተገናኛችሁ እየተዋደዳችሁ ስትለያዩ ድጋሚ ከልባችሁ ላይ እየተቆረሰ ይሄዳል። ልባችሁ ማንነታችሁ እየተቆረሰ እየተቆራረሰ መጨረሻ ላይ እንደዚህ አይነት ልብ ነው ይዛችሁ የምትኖሩት። የዚህ ቪዲዮ ዋና ዓላማ እቺን የተቆራረሰች የቆሳሰለች ልብሽን መልሶ ወደ ማንነቷ ወደ መጀመሪያው ማንነቷ ማምጣት ነው። ሌላው ነገር ደግሞ ያ ሰው ኮነ እኛን የተወን ያ ሰው ኮነ እኛን ይዘጋን ያ ሰው ኮነ እኛን አንፈልግም ያለን ሌላ የሚጎዳው ነገር ልንገራችሁ። ከመለየታችን በላይ በጣም የሚጎዳን ጭንቅላታችን ውስጥ 24 ሰዓት ስለዛ ሰው ማሰባችን ነው። አይንና ማታ የምታስቡት ምን አድርጌ ነው ለምንድን የተለያየ ነው ልጠይቀው ወይም ደግሞ ተመልሳችሁ ያንዳንዷን ያደረጋችኋትን ነገር እያንዳንዷን የተባባላችኋትን ነገር ቁጭ ብላችሁ ታስባላችሁ። የቱ ጋር ነው ምን ብዬ ነው ምን አጥፍቼ ነው ምን የሚባለው ነገር በጣም ቁጭ ብላችሁ ራሳችሁን ታሳምሙበታላችሁ። በራስ መታመናችሁ ራሱ ሊያወርዶ ይችላል። ይሄ ኦብሰስድ የሆነ ጭንቅላታችሁን 24 ሰዓት ሙሉ ስለዛ ሰው ምን አድርጌ ነው ምን ሆነ ነው ለምን ተወኝ ብሎ ማሰብ በራስ መታመናችሁን ማንነታችሁን ራሱ በጣም ያወርደዋል። ለነገራችሁ የምፈልገው ነገር ያ ሰው እናንተን ተዋችሁ ማለት ያ ሰው ሌላ ሰው ጋር ሄደ ማለት አንደኛ የራሱን ብልግና ነው። እናንተ ጥሩ ሆናችሁለት እናንተ ደግ ሆናችሁለት እናንተ አፍቃሪ ሆናችሁለት ረግጧችሁ ትቷችሁ መሄድ ሰው ባለጌ ሰው ነው። ሌላ ምንም አይነት ኤክስፕላኔሽን የለው። ሌላው ነገር ደግሞ ያ ሰው እናንተን ተዋችሁ ማለት እናንተ ዝቅተኛ ናችሁ እናንተ ተፈላጊ ያልሆናችሁ እናንተ መወደድ የማትችሉ ሰዎች ናችሁ ማለት አይደለም። አስልችሊ ጭንቅላታችሁ የሚነግራችሁ ጭንቅላታችሁ እንድታምኑት የሚፈልገው ነገር ነው እንጂ እውነታው ሪያሊቲው አይደለም። አስታውሳለሁ እኔ ከቦይፍሬንድ ጋር የተለያየን ጊዜ በቃ ማንንም ሰው ሊወደኝ የሚችል አልመሰለኝም ነበር። ከዛ በኋላ ሰዎች ቢወዱኝ እንኳን ሜቢ እንደው በውጫዊ ነገር ወይ እንደው በሚመስል ነገር እንጂ ትክክለኛ ማንነቴን ይወዳሉ ብዬ አላስብም ነበር። ያን ያህል በራስ መታመኔ ወርዶ ያን ያህል ራሴን ጣልቼው ነበር። ግን ያ በጣም ውሸት ነው። ጭንቅላታችሁ ሰብኮንሽሳችሁ ዝም ብሎ እንዲያስብ ወደ ፈለገበት እንዲሄድ ከፈቀዳችሁለት ሌላ በጣም ብዙ ነገር ነው የሚያስብላችሁ። እንደዚህ አይነት ሐሳቦች ሲመጡ ምን አርጌ ነው ምን ሆኜ ነው ለምንድን ነው ምን ጎሎብኝ ነው ምናምን የሚሉ ሐሳቦች ሲመጡ ራሳችሁን አስቁሙት። ይሄ ሰው ምርጫውን መርጧል ሄዷል። ከኔ ጋር የሚያገናኘው ነገር የለም። እኔ ምንም የሚጎልብኝ ነገር የለም። እኔ በቂ ነኝ። እኔ በራሴ በቂ ነኝ። መፈቀር የምችል ሰው ነኝ። ብዙ የምሰጠው ፍቅር አለኝ ብላችሁ ለራሳችሁ ንገሩት። እናንተ ሐሳባችሁ አይደላችሁም። ሐሳብ ማለት ልክ እንደ ደመና ይመጣል ይተናል ይሄዳል ዝም ካላችሁት። የሆነ ሐሳብ ግን እንዲህ ሲመጣ ከያዛችሁት እዛው ይቀራል። ከዛ እየሰፋ ማንነታችሁ ይሆናል። እኔ አንዳንድ ጊዜ ማልፈልጋቸው ደስ የማይሉኝ ሐሳቦች ሲመጡ ዝም ብያያቸዋለሁ እንዲያልፉ ወይንም ደግሞ እየተደጋገሙ የሚመጡብኝ ከሆነ አስቆማቸዋለሁ። አይሆንም this is not true ሂድ ከዚህ አይሆንም እለዋለሁ። እና አመኑኝ ጭንቅላታችሁ እናንተን አይደለም የሚቆጣጠራችሁ እናንተ ናችሁ ጭንቅላታችሁን ሐሳባችሁን የምትቆጣጠሩት። ማትፈልጉት ሐሳብ ሲመጣ እንደዚህ አይነት የሚያወርዳችሁ የበታችነት እንዲሰማችሁ የሚያደርጋችሁ ሐሳብ ሲመጣ ያ ሐሳብ እናንተ አይደላችሁም። it's just ሐሳብ የሚሄድ ሐሳብ ነው። ይሄንን ሐሳብ ያለ መቀበል መብት አላችሁ። አይደለም አይሆንም ሂድ ከዚህ በሉት ሐሳቡ ይሄዳል። እመኑኝ ይሄዳል። ሌላው ነገር ደግሞ ያንን ሰው አይዶላይዝ ማድረግ ስለዛ ሰው ጠረን ማሰብ ስለዛ ሰው ሳቅ ማሰብ ያ ሰው እንዴት ደስተኛ እንዳደረገ እንደነበረ ማሰብ አቦታ እኮ አብረን ሄደን እንደዛ ተቀምጠን እንደዚህ አውርተን እንዲብለን እንዲበልተን ፍቅር ሰርተን እነዛን ፊልም የመሳሰሉ ነገሮች እየደጋገማችሁ ማሰብ እየደጋገመ ነው የሚያሳምማችሁ። እኔ ከድሮ ጓደኛዬ ጋር ከተለያየን በኋላ በጣም ትዝ የሚለኝ ማስታውሰው ሳቁን ነበረ። የሆነ ሲስቅ የተለየ ሳቅ ነው የሚስቀው። እንደ ሌሎች አይነት ሰዎች ኤክስፕሌን ማድረግ አልችልም እንዴ እንደሚስቅ ግን ሳቁ ከሌሎች ሰዎች ይለያል። እና ሳቁ ትዝ ሲለኝ በቃ ያንን ሳቅ ይዤ እሱን ሮማንቲሳይዝ እያደረኩኝ ምናምን የጎዳኝን ነገር ያስቀየመኝን ነገሩን እረሳዋለሁ። ያ ደግሞ በጣም የሚያሳስት በጣም መጥፎ የሆነ ራሳችን ላይ የምንጫወተው ትሪክ ነው። ልክ እንደዚህ አይነት ሐሳቡ ስትገቡ ይሄ ሮማንቲክ የሆነ ይሄ ምናምን የሚለው ሐሳቡ ስትገቡ ቶሎ ብላችሁ ሳቃቸውን እንደምታስታውሱ ሁሉ ያንን ኮስታራ ፊታቸውን ያንን ግልምጫቸውንም አስቡ። ምን ያህል የበታችነት እንዲሰማችሁ ማድረጋቸውን ውሸታቸውን ስድባቸውን ማንቋሸሻቸውን አስቡ። ብቻ መጀመሪያ ላይ ያሳመማችሁ የደረሰባችሁን በደል አስቡት። እና እንደዚህ አይነት ይሄ ሰመመን ስሜቱ ስትገቡ ምን ታረጋላችሁ መሰላችሁ? ራሳችሁን ለማንቃት ለዛ ሰው ማትወዷቸው ነገሮች ጻፉ። ያ ሰው ለምን ለእናንተ እንደማይሆን ለምን የተሻለ ሰው እንደሚገባችሁ አውጥታችሁ ጻፉት። ልክ ስለዛ ሰው ማትወዷቸው ነገሮች ልክ ስለዛ ሰው መጥፎ የምትሉት ነገሮች ስትጽፉ ደግሞ ይሄንን ሰው ልክ እንደ በቃ የሆነ እንደ መልአክ እንደ ኤንጀል ማየታችሁ እንደማንኛውም ተራ ሰው ጉድለት ያለበት ሰው ኖርማል ሰው እንደሆነ ማየት ትችላላችሁ። እኔ ድሮ አስታውሳለሁ የድሮ ቦይፍሬንዴን ከሰው በላይ
ከፈጣሪ በታች ነበር ማረገው ከሰው በላይ ከፈጣሪ በታች ደግሞ ማን ነው መልአክ ነው አይደለ እና በቃ በጣም ባምቡስል ከመሆን የተነሳ ጥፋቱ መጥፎ ነገሩ ራሱ አልታይለኝ ነበር የምትወዱትን ሰው ጭንቅላታችሁ ይሄ ሰው ፐርፌክት እንደሆነ በቃ በጣም ከሰዎች የተለየ እንደሆነ አርጎ ሊያሳያችሁ ይችላል ማኑኝ ያሁላ ግን ውሻ